ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል ማህፀን አለ ግዴታ መጠቀም አለብን ቴሳሊያ በ7 ሚሊዮን 547 ሺህ ብር ይሄንን ላፕቶፕ አምጥቻለሁ። ቶኒ ካዳነ ፍቅሬን ጥለሽ ከሀገር ጠፍተሻል። አሁን ላይ በጣም ከፍቶኛል። መከፋቴን እንድታቂ ይሄን ተመልከች። አዳነ ይሙት አንተረፈ ማነው ደፋሮ አይሆን በዋዛ ስራም ስሪያም እኩል ያስተናገደ ሰውዬ ኦ ማይ ጋድ በጣም ነው ሞዳስ ምንም ሆነ አልተዋቂ አንዴ ጥፋተኝነት አንዴ ደግሞ ልክነት እንዲህ ነው ጓደኝነት ጊዜ በእግዚአብሔር ይደነቃል እንደኛ ስንፍና እንደኛ ድክመት ሳይሆን እሱ ደግ ስለሆነ ሁሉን ነገር ያደርግልናል ሰላም እንዴት ናችሁ እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ እንኳን ደህና ቆያችሁ አረፍ በሉ እንግዲህ እናንተ ፈታዘና ያረጋሉ እንዲሁም ደግሞ እናንተ ምክር ተግሳጽ ይፈልጋሉ በያሰብኳቸውን እንዲሁም ደግሞ በተጨማሪ አብረን ላስላስ እናረጋቸዋለን በያሰብኳቸውን ቪዲዮዎች ሰብ አርጌ ከች በኮሮኮንች ብዬላችኋለሁ እንግዲህ ዶቼ ያው እንደተለመደው ይሄ ቤት ማደግ ይፈልጋል በጣም የቤተሰባዊነት ፍቅር ይፈልጋል እንዴት ነው ፍቅር ምን ሰጠው ብላችሁ ያሰባችሁ ሊሆን ይችላል ማን ያውቃል who knows ፍቅር አሰጣጡ እጅግ በጣም ቀላል ነው እንደ ቡቹሉሉ ያው ቡቹሉሉ አንድ አይኗ ጎደል ብሏል እሱን እንግዲህ በማጣራት ሂደት ላይ ነን እንደ ቡቹሉሉ ቀላሙ ሞንደል ያለች ሰብስክራይብ የምትል በተናለች እሷን በመንካት እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ የዚህ ቤተሰብ አባል መሆን ይቻላል ኢትዮጵያ ውስጥ ሆናችሁ ይሄን ቪዲዮ እያያችሁ ከሆነ ባካችሁ VPN በማብራት የዚህ ቤተሰብ አባልነታችሁን በደንብ ማረጋገጥ ትችላላችሁ በጣም ወሬ አበዛው ወደ ቪዲዮ ከዚህ ቀደም ታቆኛላችሁ ባልተገባ ስራዬ በመጥፎ ስራዬ ከራሴ ጋር ተጣልቼ ከፈጣሪ ጋር ተጣልቼ እናንተም ጠልታችሁኛል መቼም እግዚአብሔር ያልወደደው ሰው ሊወድ አይችልም አይደል አሁን አንዳንዱ ምን ይላል ሰው ቢጠላኝም እግዚአብሔር ከወደደኝ ችግር የለም ይላል ግን ሰው የሚጠላ ከእግዚአብሔር ጋር ስትጣላ ነው እኔ የተረዳሁት ነገር ይሄንን አሁን እኔ በመጥፎ ስራዬ ነው የምታውቁኝ እንደኔም አሉ ሌሎች መጥፎ ስራ እንደኔ የሚሰሩ ቲክታክ ላይ በጣም ብዙ ሰዎች ማለት ነው እንዲያውም ከኔ ባሷል እና ባካችሁ እንደኔ ተመለሱ የምር ምንም ማያደርግላችሁ ምንም አታተርፉ ምንም ማለት ነው ከራሳችሁ ጋር ተጣልታችሁ ከቤተሰባችሁ ጋር ተጣልታችሁ ከእግዚአብሔር ጋር ተጣልታችሁ ሰው ጠልቷችሁ ራሳችሁን ሁሉ ልታጠፉ ትችላላችሁ እና ከኔ ተማሩ የምር እኔ አሁን ማንነቴ አይደለም ግልጹን ስነግራችሁ ይሄ ማንነቴ አይደለም እኔ እናቴን ለማገዝ እኔ የተሻለ ኑሮ ለመኖር ሰው ደግሞ በጥሩ ነገር ስትመጣ እንትና ይልህም አይቀበልህምና በዚህ መንገድ ስመጣ ቫይራል ወጣልኝና ቀጠልኩበት ግን አንድ ቀን እንደምመለስ ደግሞ አቅ ነበርና ይው አሁን ነው መለስበት ሰዓት ተመልሻለሁ እና በጣም ይቅርታ የምር ስላስቀየምኳችሁ በጣም ይቅርታ ይሄ ባህል አይደለም የኛ ባህል አይደለም የኛን ሃይማኖትም አይወክልም እና በጣም ይቅርታ የምር የተረዳችሁኝ ያላችሁ ግን ያልተረዳችሁኝ ደግሞ እንድትረዱኝ ፈልጋለሁ እውነት ከዚህ በኋላ መጥፎ ስላልሰራም እናንተም ከጎን ይሁኑ መስራት ፈልጋለሁ መለወጥ ፈልጋለሁ እናቴ የተሻለዩት ማኖር ፈልጋለሁ ወጣት ነኝ መስራት ይችላል ገና ልጅ ነኝ እና የመረጥኩት መንገድ መጥፎ ነበር እዚህ በኋላ ግን አስተካክላለሁ እንግዲህ ችሊት ታስታውሳታላችሁ ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበር በላሪቡ ግባ ካንተ ላይ መርሃባ በማሲንቆ በዋሽንቶ በግራር ድርድር ታለ ለፍቅር እንግዲህ ለመታወቅ ሰዎች በጣም ብዙ ርቀት ይሄዳሉ ያልተገባ ነገር አሉ ወንዶች የሴት ካራክተር ይዛሉ ሴቶች የወንድ ካራክተር ወይም ደግሞ ሴት ካራክተር ሆኖ እርቃን የመታየት አጓጉል ዳንስ የመደነስ
የማይገቡ አግባብ የሌላቸውን ቪዲዮዎች ይሰራሉ። ከዚህ መካከል እንግዲህ እቺ ልጅ አንዷ ሰለባ ነበረች። እንግዲህ የፈጣሪ ፍቃድ ሆኖ ልቦኗ ተመልሶ አሁን ከዚህ ነገር ወጥቻለሁ ተስተካክያለሁ እያለችን ትገኛለች። በርቺ። ሁላችንም ለኔጌቲቭ ነገር ለማየት እንደምንሯሯጠው ሁሉ እንደነዚህ አይነት ሰዎች ተቀይረው ይቅርታ አድርጉልን ብለው ይቅርታ ጠይቀው ለማደግ ሲሞክሩ ማበረታታት ማገዝ አለብን እላለሁ። አግዟት። If he's stoic, open if he's Imolo. ዋው አሁን ተሰጦ ነው እኮ የሚባለው። አጠገቡ ያላችሁ ሰዎች ራቅ ራቅ በሉ። በዚህ ያያዙ እናንተንም ከመዋጡ በፊት ወጠወዴው ጎፈሬው በዛ ማነው ደፋሮ አይሆን በዋዛ ማነው ሚነካሽ ምን የጎበረው አሳየኝና ልቡን ልበለው አበለኝ። ወይ ጉድ! አቤት አቤት! በአንድ ድንጋይ ሁለት ወፍ ሲል ይሄ ነው በቃ። በአንድ ድንጋይ ሁለት ወፍ። እዚህ ጋር ይነቅሳል ቢዝነስ፣ እዛ ጋር ደግሞ ሌላ ነገር። ስራም ስሪያም እኩል ያስተናገደ ሰውዬ። በእውነት ለዚህ ሰው ሞራል ይሄ መታደል ነው፣ መታደል ነው። ዘንቦልህ ነው ከላይ መናን የወረደልህ። ተቀያየራቸዋል ደግሞ ሴቶቹን የተለያዩ ናቸው እኮ ነው ሴቱ። ምን አይነት ሰው ምን አይነት ሌብል ላይ ነው? የቱ ጋር ነው የተላለፍነው? የቱ ጋር ነው እኛ ወደ ኋላ እናንተ ወደፊት ወይም እኛ ወደፊት እናንተ ወደ ኋላ? የቱ ጋር ነው የተላለፍነው? እኔ ግልጽ ያልሆነልኝ ነገር ነው። አዘር በግንኙነት ጊዜ ይበልጥ የሚረካ ወንድ ነው ወይስ ሴት? ጆሮሽን በልቶሽ ስትኮረኩሪ ደስ የሚልሽ ጆሮሽን ነው ወይስ መኮርኮሪያው ነው ልጄ? እንግዲህ አይ ሌላ ሌቭል ላይ ደርሷል። ጭራሽ ሰብስክራይብ አድርጉ። Ready? Let's go. Happy birthday to you. Happy birthday to you. Happy birthday. Happy birthday. እኔ ማመን አልችልም። ይሄ እኮ ባል ቦይፍሬንድ ምናምን ነው እኮ የሚያደርገው እንደዚህ። አዳና ይሞት አልጠረጠርኩም። ተኝታ እኮ ነው ያስመጣሁት። አውቀሽ ነው ዘጋጀችም አልተዘጋጀሁም። ሃፒ በርዝዴይ እንደዚህ እንኳን ተደርጎልኝ አያውቅም። ቬሩዬ እንግዲህ 30ኛ እድሜዋን እያከበረች ትገኛለች። በጣም እንግዲህ በብዙዎች ዘንድ ተወዳጅነትን ያፈራች ምርጧ ብርቅዬዋ ሙዚቀኛችን ነች። በአሁን ሰዓት እንግዲህ እንደምናውቀው ከሀገር ውጪ ነው ስራዋን ለማቅረብ የምትገኘው። በርቺልን እህታችን፣ እንወድሻለን። የዋህነትሽ ምንድነው በጣም ደስ የሚል ልብ ያላት በጣም ትሁት ደስ የምትል ሴት ነችና እንኳን ተወለድሽ፣ እንወድሻለን። እኛም የኤፍራታ ቲዩብ አባላት በሙሉ ሃፒ በርዝዴይ እያላችሁ ጻፉላት ለቬሩ። አሁን ሳስበው የክለብ ዘፋኞች ዳንሰኛ የሚፈልጉ አይመስለኝም። በተለይ ሴቶቹ በቃ ሁሉን ያሟላ ነው፣ ፉል ፓኬጅ። ማህፀን አለ ግዴታ መጠቀም አለብን። ብዙ የሚያወሩት ምክንያት ምንድነው? ራስን መተካት ነው። ልጅ መውለድ ራስን መተካት አይደለም። I had a video about this on TikTok. ራስን መተካት አይደለም፣ የእግዚአብሔር ስጦታ ነው። ወይም ደግሞ ላይክ የፈጠረሽ እኮ ለመውለድ ነው ላይክ ለምት መኪና የምንገዛው በእግር መሄድ ስለደከም ነው። ማህፀን አለ ግዴታ መጠቀም አለብን። የት አለው እንደዛ? ላይክ እውነቴን why do we buy cars? ኮንቪኒየንሳችን በእግር መሄድ እንደሚያደክም ኢንኮንቪኒየንት እንደሆነ ስለምናውቅ ነው አይደል ሌላ ነገር የገዛ ነው። so a lot of the things we do is unnatural አይደል? መኪና ስንገዛ ቤት ስንገነባ they're not nature አይደል? ማህፀን ስለተፈጠረልኝ ማህፀን ውስጥ ልጅ መቀመጥ አለበት የሚል ምንም አይነት ነው አይደል? ስለዚህ you have to ሄኮ ልጅ ፍቅርን አታጭው ካልወለድሽ I don't want to experience that kind of selfish love። እንደዛ ከሆነ እንደው እኔ እኮ አንዳንድ ሰዎች በጣም ነው
የሚገርሙኝ በጣም ፍልስፍናቸው ይሄ ነው የሚያስብለው። ቴሳሊያ ከኔ ያውጣችሁ የሚያስብል ንግግር ነው የሚናገሩት። ብዙ ተባዙ ምድሪቷን ሙሏት ነው የሚለው የእግዚአብሔር ቃል። የኔ መቤት አንቺ አይደለሽም እኮ እዚህ ማህፀን ስላለሽ ብቻ አምጥተሽ ትክክል አድርገሽ ልጁን ውልድ የምታረጊው። በመሰረቱ ማለት ነው ማህፀን ስላለሽ ብቻ ልጅ ትወልጃለሽ ማለት አይደለም። የፈጣሪ ፈቃድ ይፈልጋል። የኔ እናት እግዚአብሔር ካልፈቀደልሽ ማህፀን ቢኖርሽ ባይኖርሽ ምንም ጥቅም አልባ ነው። ይሄ ግልጽ የሆነ ራስ ወዳድነት ነው። የወለደች እናት ራስ ወዳድ አይደለችም። ለልጇ ነው የምትኖረው። ለልጇ በቃ ተስፋ ምናምን በጣም ብዙ ነገር የሚጠብቃት ስላለ ህይወቷን ሙሉ ነው የምትሰጠው። ራስ ወዳድ የሆነ ሰው ደግሞ እንደዛ አያደርግም። ሰው ስንት ልጅ አጥቶ ምን ያህል ዋጋ እንደሚከፍል ስለማታቂ ስለማይገባሽ ይሄ ንግግር ተናገርሽ። ወደ ኋላሽ መለስ በኔ እናት። አንቺ ዛሬ ላይ እዚህ ጋር ቁጭ ብለሽ የምትቀባጥሪው እናትሽ እግዚአብሔር ፈቅዶላት ስለወለደችሽ ነው። በጊዜ ብትወልጂ ይሻልሻል። ነው ባሉ የለም እሱ ነው ችግሩ። ባሉ ከሌለ ንገሪኝ፣ ምንም ችግር የለውም። ባል ማግባት ግዴታ ነው እንዴ? ይቻላል እኮ ማለት ነው ትችያለሽ እንጂ እዚያ አትርገጫ አትቀበጣጥሪብን። እዛ ምን ይላሉ? ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ። እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። እሷ ግን አልተደሰተችም። ለሴክስ ምን አይነት እንትን ነው የሚኖራት? ቾር ነው የሚሆንባት ወይም ደግሞ ስራ ነው ለሷ። አሁን እንደ ዕቃ ማጠብ ነው በቃ። ቼክ ሊስት ነው። ለባሌ ዛሬ ሴክስ መስጠት አለብኝ፣ ዕቃ ማጠብ አለብኝ፣ ምግብ መስራት አለብኝ ምናምን ይሆናል። የሆነ ጓጉታ የምትጠብቀው ነገር ራሱ አይሆንም። ለምን? በወንዶችና ሴቶች መካከል ያለው ይሄ የሴክስ የምንለው ነገር ራሱ አንደርስታንዲንጉ ራሱ በጣም ዲስቶርትድ ስለተደረገ ማለት ነው። ከ100% 30% መጥፎ ቢሆንና 70% ጥሩ ቢሆን የሚወሰደው 70% ነው። በነገራችን ላይ 30% መጥፎ የሆነ ነገሮች ብትሰሚ ሁሉም እንደዛ ነው ብለሽ አታስቢ። ይሄ ማለት ግን የተሳሳተው ነገር ላይ መስራት የለብንም ማለት አይደለም። አሁን አንቺ እንደምታወሪው ሁሉም ሰው እንደሚያስጠላ ሆረር ላይፍ የሚኖር ሰው አይደለም። በነገራችን ላይ በጣም ደስተኛ ሆኖ የሚኖሩ ባለትዳሮች አሉ። በዛው ልክ ደግሞ ደስተኛ ያልሆኑም አሉ። ለሴቶች መብት መታገል ምናምን ጥሩ ነገር ነው። ግን ይሄ ጥቅልል የሚደረግ ሀሳብ ብዙም ጥሩ አይደለም ለማለት ነው። እስቲ እናንተም በዚህ ጉዳይ ላይ ሀሳብ ስጡበት። ምን ይሻላል? ምን ይበጃል? የኖሩ ጉዳይ ያሳዝናል። እንግዲህ ሰሞኑን እንደምታውቁት የስድስተኛ ክፍል ፈተና ላይ ናቸው። በኮምፒውተር ምናምን በጣም ከብዷል። የኔ እናት ከብዷል። ኩሬክስ የለ፣ ቅልውጥ የለ፣ ተፋጠጥ ነው። እግዚአብሔር ይሁናችሁ። ቫትን ጨምሮ በ7,547,000 ብር ይሄንን ላፕቶፕ አምጥቻለሁ። እኔ እኮ የሚያስቀኝ እንደዚህ አይነት ማስታወቂያ የሚሰሩ ሰዎች በባዶ ሆዳቸው መሆኑ ነው። በባዶ ሆድ እያስራባችሁ ነው መቼስ የሚያሰሯችሁ። እስቲ በቅጡ መጀመሪያ በቀን 3 ተመገብ የኔ ጌታ። በህልምህ እንኳን አይተው ማታውቀውን ቁጥር እስቲ ጥራ ይሉሃል። ዝም ብለህ ትጠራለህ፣ ትለቀዋለህ። እስቲ ያዛርግ ይሄ ነገር ምንድነው? ቁጥር ነው ምንድነው ይሄ ነገር ብለህ ጠይቅ። ጓደኛ ምናምን አማክር። በቃ አስወቀጡ። እነሱ ስራቸውን ሰሩ፣ አንተን አስወቅጠው። እውነቴን ነው፣ እሱን የታየኝ። እኔ እኮ በምስኪኑ እንትን የሚጫወቱት ነገር ነው የማይገባኝ። በማስታወቂያ ሽፋን አንተ ፈረደው ምን ይባላል? እንዘንብህ እንጂ። ጧት ብልቱ የሚቆም ወንድ ባለጌ አይደለም፣ ወይም ለግንኙነት ያለው ፍላጎት መጠን ስላጣ አይደለም። አንድ ወንድ ኖርማል ከሆነ ጧት ብልቱ ይቆማል። ምክንያቶች አሉት። አንደኛ በትክክል ስትረስ የሌለው እንቅልፍ ከተኛ ፓራሲምፓቴቲክ የምንለው ነርቭ ወይም ሬስትና ዳይጀስት የሚያደርገው ወይም እረፍት የሚሰጠው የሰውነታችን ነርቨስ ሲስተም አክቲቬት ያደርጋል። በዛ ጊዜ ብልት ይቆማል ማለት ነው። ሁለተኛ ደግሞ በእንቅልፍ ጊዜ ናይትሪክ ኦክሳይድ የሚባል ኮምፓውንድ ይለቀቃል። ያ ናይትሪክ ኦክሳይድ የብልት አካባቢ ያሉትን ደም ስሮች የማስፋት ባህሪ አለው። ስለዚህ ብልታቸው ይቆማል ማለት ነው። ሶስተኛ ደግሞ ቴስቶስትሮን ሌቭል ስፓይክ የሚያደርግበት ጊዜ አለ። በተለይ ደግሞ ጠዋት 11 ሰዓት እስከ
ጠዋት 3 ሰዓት ድረስ ባለው ሰዓት ላይ ቴስቶስትሮን ሌቭላቸው በጣም ሃይ ስለሚሆን ብልታቸው ይቆማል ማለት ነው። በተለያየ ምክንያት ደግሞ የቀኑ ስትረስ ስለማይኖራቸውና እረፍት ስለሚያገኙ ብልታቸው ይቆማል ነው። ወንድ ጠዋት ብልቱ ከቆመ ብዙ አይነት ነገሮች ኖርማል እንደሆኑ ሊያሳየን ይችላል። የሆርሞን ሌቭሉ በተለይ ደግሞ ቴስቶስትሮን ሌቭሉ አነስተኛ እንዳልሆነ፣ ፕሮላክቲን ሌቭሉ ከፍተኛ እንዳልሆነና ሌሎች ሆርሞኑ በጣም ኖርማል እንደሆኑ ያሳየናል። ሁለተኛ ደግሞ ብልቱ አካባቢ ያሉት ደም ስሮች ኖርማል እንደሆኑ ይነግረናል። ለምሳሌ መስፋት ባለባቸው ጊዜ ይሰፋሉ፣ መጥበብ ባለባቸው ጊዜ ይጠባሉ እና ማንኛውም አይነት የደፈናቸውም ወይም ብሎክ ያደረጋቸው ነገር የለም ማለት ነው። ሶስተኛ ደግሞ ነርቭ ላይ ችግር የለውም ማለት ነው። እነዚህ ነገሮች ኖርማል ከሆኑ አንድ ወንድ በሳምንት ከ3 እስከ 5 ቀን ጠዋት ላይ ብልቱ ቆሞ ነው የሚነሳው ማለት ነው። ግን ማንኛውም አይነት ቴስቶስትሮን ያነሰ ወይም ፕሮላክቲን ከፍ ብሎ ሌሎች ሆርሞኖች የተዛቡ ካሉ፣ ነርቭ ላይ ችግር ካለ፣ ደም ስር ላይ ችግር ካለ እና ሌሎች ነገሮች ካሉ ጠዋት ብልት አለመቆም ችግር ሊፈጠርበት ይችላል ማለት ነው። ስለዚህ ጠዋት ብልታችሁ የመቆም አይነት ባህሪ ከሌለው ወይም ደግሞ ጠዋት የሚቆሙበት ጊዜያቶች በጣም እየቀነሱ ከመጡ ለሆነ አይነት ችግር ምልክት ሊሆን ስለሚችል መታችሁ መታየት አለባችሁ ማለት ነው። ወንድሞቻችን እንግዲህ ይሄ ነገር ለእናንተ ነው፣ ሴቶችን አይመለከትም። ቼክ አድርጉት ለማለት ነው። ቬሮኒካ ዳነ ፍቅሬን ጥለሽ ከሀገር ጠፍተሻል። አሁን ላይ በጣም ከፍቶኛል። መከፋቴን እንድታቂ ይሄን ተመልከች። ፍቅሬን የማትቀበይ ከሆነ የማትመለሺ ከሆነ አሁን ላይ ጸጉሬን የተቆረጥኩት ቀጣይ አንገቴን እቆረጣለሁ። አይ እኔ በመሰረቱ እንደነዚህ አይነት ሰዎች እንዴት እንደምትቀፉ ኩስኩስ ለምን እንደ ሐሳብ ካንገት አትጀምርም? ፍቅርህ በጣም ጠለቅ እያለ ከሄደ በኋላ ማረግ ስለማይቀር ከወዲሁ ከዚህ ብትጀምር ትረዳክ ይሆናል። የኮነሰርክ ሰውዬ እስቲ በቬሮኒካ ትንሽ አላመጣኸውም ስሜቱን። እስቲ ደግሞ ሌላ አርቲስት ሞክር እንደምንም ትፈምሳለህ። በእውነት እውነቴን ነው። በጣም ግን በሚያሳዝን ሁኔታ መንገድ ላይ ሰው አያውቅህም እንጂ በጣም ትፈምሳለህ። አዎ እሱ ነው የታየኝ። እስኪ ሌላ አርቲስት ምናምን ሞካክር። እኔ ማርያማየት ነች እንዳትሉኝ የኪም እህት መስላኝ እኮ ያበሽኛ ዘፈን ትችላለች እንዴ ትግርኛ ምናምን ብዬ ልገረም ልደነቅ። ማሩ ምን ነው አልሽ? እኔ ሳቅሽ ጠይም አሳመሳይ የወብዳር ነበርሽ ድንቡጭ ያልሽ ልጅ። እሺ ይሁን በስፖርት ከሳሽ እንበል። አንዴ ከንፈርሽ እያቄጠ እንደ ዝንጅብል ይሄና ይሄ ጉጥ እያወጣ ሌላ ታሪክ ውስጥ ገባሽ እኮ። እንጂ ማሩዬ ተይ። ቁንጅና ሲለካ በእኔና በጓደኛዬ ነው ለካ፣ በእኔና በጓደኛዬ ነው ለካ። ማንንም አንሰማምኛ ለካ። እናምራለን ለካ፣ በጣም እናምራለን። በጣም ኦ ማይ ጋድ በጣም ነው የምወዳት። መቼም ቦን አልተዋትም። የምር የቸም ቦን መቼም ቦን አልተውሽም። እሺ my face is beautiful 100%. okay, do you speak English? no, it's okay በጣም ነው የምወድሽ። ወይ ጓደኛዬ እና አንቺ ማንንም አያጣለንም አይለያየንም። እሺ ማንንም ላለያየንም አይችልም። እኔ እንደ ሐሳብ አይለያችሁ ባይ ነኝ፣ ግን ደግሞ ብትለያ ጥሩ ነው። ምክንያቱም ዕውቀት ለምን ይሆነሻል። እሷ ናታ እንፎርፍ እያለችሽ እየፎረፋችሁ ክላሱን ቤት በኩል ትማሪው ቤት በኩል ታጠኙ። በጣም ነው እንግሊዘኛ የምችው። ዋው እኔንም እሷ ነች ያስተማረችሽ። አንቺማ አታረጊውም። ወይ ጉድ! ጓደኝነት አንዴ ጥፋተኝነት፣ አንዴ ደግሞ ልክነት። እንዲህ ነው ጓደኝነት። ሁላችሁም እንደዚህ ለቅለቅ እያረጋችሁ ሞክሩት። ምናልባት ቆሻሻው ሊሆን ይችላል እንደዚህ በረከት ረዴት ያሳጣው። እንዲህ ለቅለቅ አድርገን ቆሻሻው ረገፍ ስናረግ ስንመነዝረው በዛ ሊል ይችላል። ደግሞ ዘፍዘፍ ምናምን ሲል ሊወልድ ይችላል። ምን ቆይ ብሩ እንዲያብጥ ነው እንዴ እንደ ባቄላ? ከዛ በኋላ ራሱን እንዲተካ አይኑን ባይኑ እንዲያሳያችሁ ነው። እንኳን ደስ አላችሁ።
እንኳን ለዚህ ያበቃችሁ። በጣም ትልቅ ነገር ነው። እኔ የሚመስለኝ ያው ሴትና ወንድ ነው። እውነት ለመናገር መንታ እንደምትወልድ ቀድሜ ያውቅ ነበር። አንተን ይመስላል ተብሏል። ሁለተኛ ደግሞ ወንዱን ማነው ሴቷን ብለሻል። የሚገርመኝ ግን መንታ ቢሆን አሁን እያልሽ መጨረሻውም አሁን ሲያሳካ በጣም ነው ይገርም። ሁል ጊዜ በእግዚአብሔር እደነቃለሁ። እንደኛ ስንፍና እንደኛ ድክመት ሳይሆን እሱ ደግ ስለሆነ ሁሉን ነገር ያደርግልናል። የኔ ምኞት ወንድና ሴት ነው። ውድ ባሌ ደግሞ በጣም ነው ማመሰግነው ስለ ሁሉም ነገር። አንተ ጥሩ ባል ስለሆንክልኝ ነው ስወልድ የምደሰተው ስኖር የምጓጓው። ጾታው ወንድና ሴት ነው የምመኘው፣ መገመት ግን አልችልም። እግዚአብሔር የፈለገውን ይስጠኝ። እኔ ከዚህ በላይ ልጠይቀው አልፈልግም። ሁሉን ጠይቀው አድርጎልኛል። እግዚአብሔር ደግ ነው። በቃ ይሄን ብቻ ነው ማለት የምችለው። እንደኛ አይደለም። እግዚአብሔር ደግ ነው። በቃ ቃልዬ እንግዲህ እንኳን ደስ አላችሁ። በመንታ ልጆች ተባርካለች። በጣም ደስ የሚል ነገር ነው። ከዚህ በፊት አንድ ወንድና አንድ ሴት ልጆች እናት ነች። በባለፈው ሳምንታት እንግዲህ አንድ መነጋገሪያ የሆነ የእርግዝና ፎቶ ለቃ ነበር። እሱ ምንድነው ሸሚዟን ከፈት አድርጋ ሆዷን የሚያሳይ ምስል ነው። በብዙዎች ዘንድ እንግዲህ ቁጣን አስነስቷል። ቃልዬ ካንቺ አይጠበቅም እንዴት እንደዚህ አይነት ፎቶ ትለቃለች የሚል መነጋገሪያ ሆኖ ነበረ። ሆኖም በእኛ ሀገር ባህል እንግዲህ እንደዚህ አይነት ነገር ባይደረግ እኔም እመክራለሁ። መደረግም የለበትም። የኛ ሀገር ባህልም አይደለም። እንደ ወጉ ሸፈን ሲል ነው ይባላል ይላሉ እናቶቻችን። ሸፈን ልበይ እስኪ ሻርፕ ጣል አድርጊበት ይላሉ እኮ። በነገራችን ላይ እንኳን እንደዚህ ገልጠ ነው ይቅርና እንደው ሆዱ በደንብ ከፍ እያለ ሲሄድ ኖርማል ልብስ ተለብሶ እስቲ ሻርፕ ጣል አድርጊበት ምናምን ይላሉ እናቶቻችን። ስለዚህ እንደዚህ አይነት ነገሮች ባይደረግ መልካም ነው። ግን ቃልዬን በጣም እንወዳታለን። በስሯን በጣም ነው የምናደንቃት የምንወዳት። እኔ በግል በጣም ነው የምወዳት። ከዛ በተረፈ ደግሞ በኖርማል ህይወቷም እንደዚህ ልታይ የማትል በጣም ዲሲፕሊን የሆነች ጨዋ ቁጥብ የሆነች ሴት ነችና በጣም ደስ ይላል። እንኳን ደስ አለሽ፣ በሰላም ተገላገይ የዛሬው መልእክታችን ነው። ቤተሰቦች እናንተም እንኳን ደስ ያለሽ በሏት ኮሜንት ላይ። እንግዲህ ውዶቼ ዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። እንግዲህ የዚህ ቤተሰብ አባል ያልሆናችሁ የቤተሰብነት አባል መመስገቢያ አንድ ፎርም አለ። እሱ ምንድነው ሰብስክራይብ ይባላል። እንደ ቡቹልሉ ቀላ ያለ ቆንጆ ሰብስክራይብ የሚል በተን አለ። እሱን በመንካት እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ እነዚህ ቪዲዮዎች ደግሞ ቪፒኤን እያበሩ በማየት ኢትዮጵያ ውስጥ ላላችሁ እንደዛ በማድረግ ቤተሰብነታችንን ማጠናከር እንችላለን። በነገራችን ላይ እንድሰራባቸው የምትፈልጓቸውን ቪዲዮዎች ኤፍራታ ዝና ኒው ብላችሁ በቲክቶክ አካውንት ሜንሽን ማድረግ ትችላላችሁ። የኢንስታግራም እና የቲክቶክ ገጽን ፎሎ ማድረግ እንዳትረሱ። እንዲሁም ይሄንን ቤት እናሳድገው እላለሁ። በጣም ነው ማመሰግናችሁ። እንዳስተካከል እንዳሻሽል የምትፈልጉትን ነገር ኮሜንት ሴክሽን ላይ ጻፉልን። ይመቻችሁ።